አለው ብሎ ይላታል። ቤዛም በስተመጨረሻ እሺ ትላለች። ይህንንም ማድረግ የምንችለው ዘርፌ ቤት ካሉት የሚረዱን ካረዱን ደግሞ ዘርፌን በግዴታ እንድትፈርም በጉልበት እናስፈራራታለን ብሎ ይላታል። ስለዚህ ለእህትሽ ቤዛ ንገሪያትና እሷ ዶክሜንቱን እንደምንም ብላ ፈልጓት አምጣ በማለት ለቤዚ ይነግራታል። ቤዚም እሺ በማለት ከተስማማች በኋላ እህቷንም ደውላ ትጠራትና ታገኛታለች። እሷም እነ ሱራፌል አዲስ ሀሳብ አምጥተዋል። የሀሳብ ይሻላል በአጭሩ እንጨርሳለን ብላ ትላታለች። እንዴት በዚህ ሀሳብ በዚህ ቀሽም በሆነ ሀሳብ ተስማማሽ? እስካሁን ድረስ በእንደዚህ ቀሽም በሆነ ሀሳብ ትስማሚያለሽ ብዬ አስቤ አላቅም። ለምንድን ነው በዚህ ሀሳብ የተስማማሽው? ብላ ትላታለች። እሷም ከሁሉም አማራጭ ይሄ ይሻላል፣ አንቺም ብዙ ዋጋ እየከፈልሽ ነው ያለሽው። ስለዚህ በዚህ አይነት አሁን ንብረቱ ይመለሳል ብላ ትላታለች። ካዳ እኔ ምን ልርዳሽ ብላ ስትላት እኔ የለፋሁትን ከንቱ አድርገሻል፣ አሁን ከኔ ምንድን ነው የምትፈልጊው? ትላታለች። እሷም ቀስ ብለሽ ዶክሜንቱን ታወጫለሽ፣ ዶክሜንቱን ካመጣሽ በኋላ ሁሉንም ነገር እንጨርሳለን ብላ ትላታለች። ዶክሜንቱን እንዴት አድርጌ ላወጣ እችላለሁ? ቤቲ እዛ ቤት መቀጠሯን ታውቂያለሽ ብላ ስትላት እንደምንም ብለሽ ይሄንን ማድረግ አያቅትሽም። ይሄ አንቺን የሚያቅትሽ ከሆነ እነ ሱራፌል በጉልበት ዘርፌን ያስፈርማታል ትላታለች። እህቴ ለምንድን ነው እንደዚህ የምታደርጊው ብላ ስትላት እንዴ አክስትሽ በጉልበት ስለምትፈርም ነው እንዴ የቆረቆረሽ? ስለ አክስትሽ ተቆርቆረሽ ነው በማለት ቤዛ ትናገራታለች። እሷም እኔ እንዴት ለሷ ቆረቆራለሁ? ለአንቺ አይደል ወይ ዋጋ እየከፈልኩልሽ ያለው አይታይሽም ወይ ብላ ስትላት ዶክሜንቱ ብቻ የምትፈልጊ ከሆነ ችግር የለውም፣ ዶክሜንቱን አመጣልሻለሁ። ክብሬን፣ ሴትነቴን፣ ሁሉ ነገሬን ለአንቺ ነበር የሰጠሁት በማለትም ቤዛን ትናገራትና ሉላ ትታት ትሄዳለች። እሷም ትታት ከሄደች በኋላ ቤዚም ታዝናለች። እህቴን አስቀየምኳት፣ ምን ይሻለኛል? እንዴትስ ነው ይቅርታ የምታደርግልኝ? እኔ ለእሷ አስቤ ነው እንዳትጎዳ እያለች ብቻዋንም ተቀምጣ እያሰበች ትገኛለች። ሆኖም ታዴና ሱራፌል ሁሉንም ነገር እናሳካዋለን፣ እምቢ የሚሆንም ከሆነ በጉልበት ገብተን ሁሉንም ነገር እናስመልሳለን፣ በፍጹምማ የእሷን ንብረት ወስዳ እንድትኖር አንፈቅድላትም በማለትም ይመካከራሉ። ሱራፌልም በብላትና ቀስ በማለት እንጂ በጉልበት የሚሆን ነገር የለም፣ ተረጋጋ ይለዋል። ለምንድን ነው የምረጋጋው? እሷ በነፃ እንደዚህ እየዘነጠች ትኖራለች ምንም ሳትለፋበት ብሎ ይለዋል። ተው እንደዚህ አትበል እያለውም ሱራፌል እየመከረው ይገኛል። ሆኖም ሙሉ ለሙሉ ንብረቷን እንደሚያስመልሱ እያወሩ ይገኛሉ። በዚህ ጋር ቤዚ እህቷን ስላስቀየመቻት እጅግ በጣም ከብዷታል። ሉላም ከሮቤል ጋር ያላትን እሱን ፍቅር ውስጥ ለማስገባት ዋጋ እየከፈላች ነበረ፣ ከሱ ጋር እስከ ማደር ድረስ። ሮቤልም እንዴት ነው ይህ ፍቅር በጣም ቾኮለ፣ ምን አስቧ ነው እንደዚህ እያደረገችኝ ያለችው? እንዴትስ ፍቅሯ ውስጥ በዚች ጥቂት ቀን ውስጥ ልገባ እችላለሁ? ወይስ ምን አስቧ ነው? በፍጹም ይሄ ነገር ሊሆን አይችልም ብሎ ይላል። አንድ ቀንም አብረው አድረው ነበረ። እንዴት ነው የፈለገ ነገር ብሰክር እንደዚህ ያደረግኩት? ትክክል አይደለውም እያለም እየተጸጸተ ይገኛል። እሷም እኔ አሁን ላይ ተሸንፌልሃለሁ፣ አንተ አሸንፈህኛል፣ እንዴት እንደሆነ በዚች በአጭር ጊዜ አፍቅሬያለሁ እያለችው ትገኛለች። እሱም እንግዲህ እሷን ለማግባት ዘርፌን አናግሯት ነበረ፣ ልጅሽን ላገባ ነው ብሎ ሲላት
እንደዛ ከሆነ ምን ያህል ንብረት አለክ ብላ ትለዋለች። እሷም ንብረት እንግዲህ እኔም አለኝ እሷም ግዴታ ሊኖራት ይገባል ብሎ ተናግሯት ነበረ። እሱም ለዘርፌ ያላትን ሁሉ ይነግራታል። እዚህ ምንም ንብረት የላትም በማለትም ትናገረዋለች። ሴት ልጅ ከመቼ ጀምሮ ነው ንብረት የምታመጣውም በማለትም ስለነገረችው እሱንም ለሉላ ይነግራታል። እሷም እንዴት እንደዚህ ልትልክ ቻለች? እኔ በዚሁ ንብረቴን ራሱ ትሰጠኛለች ብዬ አስቤ ነበር ብላ ስትለው ዘርፌ በጣም እራሷን ነው የምትወደው መጨመር እንጂ መስጠት አትፈልግም ብሎ ይላታል። እሱ ልክ ነህ፣ ግን ሁሉም ነገር ይስተካከላል። እኔ አሁን ላይ አንተን አፍቅሬያለሁ እያለችው ነው። እሱም ግራ ተጋብቷል። ለምንድን ነው የምታፈቅራት? ማፍቀርም የለብህም እያለ ለራሱ ይነግረዋል። በአሁኑ ሰዓት ንብረትን ማስመለስ እንጂ የምን ፍቅር ነው እያለም ይገኛል። ሆኖም ቤዛም ደብሯት ቁጭ ብላ እያለች ሱራፌል ይመጣል። ሱራፌልም ምን ሆነሻል ቤዚ የከፋሽ ትመስያለሽ ብሎ ሲላት እህቴን አስከፋዋት፣ ብዙ ዋጋ የከፈለችልኝን አስቀየምኳት፣ ይኸው ስልኬንም እያነሳችልኝ አይደለም ብላ ትለዋለች። አይዞሽ አትቀየምሽም ምን ብለሻት ነው ብላ ሲላት ዶክሜንቱን ካላመጣሽ ብያት አስቀይሜያታለሁ። እሷም ዶክሜንቱን ግን አመጣለሁ ብላ ብጠራት እንኳን ዞር ብላ ሳታይኝ ሄዷለች ብላ ትለዋለች። ስልኬን የማታነሳ ከሆነ እኔ እራሴን አጠፋለሁ ብላ ትላለች። ሱራፌልም እንደዚህ እንዳትይ ለቀልድም ቢሆን በፍጹም እንደዚህ ማለት የለብሽም፣ ደግሞ ታነሳልሻለች፣ እኔ ሄጄ አናግራታለሁ። እቺ የት ሄዳ ነው ዘርፌ ብሎ ይጠይቃታል። ዘርፌ ልትዝናና ሄዷለች ብላ ትመልስለታለች። አይኗን ነው ቅንድዋን ነው ልታሰራ ሄደችው ብሎ ሲላት ትስቃለች። ምን ትስቂያለሽ? ይሄኔ ሁለመናዋን አካላቷ ሁሉ በገንዘባችን ሳታሰራ አትቀርም ብሎ ይላታል። እሷም እየሳቀች እሺ ሂድና እህቴን አገናኘኝ፣ እሷ ካልደወለችልኝ እኔ ራሴን አጠፋለሁ ስትለው ሉላን ለማግኘት ይሄዳል። እሷም ደጋግማ ብትደውልላትም አላነሳችም። እሱም አግኝቶ እህትሽን አውሪያት፣ ለምንድን ነው ስልኩን ምዘጊባት? እህትሽ ሰላንቺ ተጨንቋለች ብላ ይነግራታል። እኔ ይሄ ሁሉ ዋጋ እየከፈልኩላት እሷ ግን ዝም ብላኝ ነበረ። ሆኖም ለምንድን ነው እንደዚህ የምታደርገው ብላ ትለዋለች። እሱም አሁን ጸጽቷታል። ለአንቺ አስቧ ነው። አንቺ ትልቅ ዋጋ እየከፈል ስለሆነ ለምንድን ነው እንደዚህ የምትሆነው? ስለዚህ እኛ እንትን ማለት አለብን ብላ ነው በአጭሩ እንድናስመልስ ለአንቺ አስቧ ነው በማለት ይናገራታል። እሷም እሺ ግን ካዲያ እንዴት ታስቀይመኛለች ብላ ትለዋለች። አሁን አውሪያት በማለት እያወራት እያለ ሮቤል ከኋላ መጥቶባቸዋል። ወይኔ መጣ ስትል የእሱን ጃኬት አዝታ ትለብስና እሱም አቅፋት እያለ ሮቤልም ከመኪና ሊወርድ ሲል ክፍሉ በዚህ ተጠናቋል። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ እስካሁን በትዕግስት ያልተከታተላችሁኝ እጅግ ከልብ እያመሰገንኩኝ ሁልጊዜ ስለምታበረታቱኝ ሁሉ ከልብ አመሰግናለሁ። ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። በድጋሚ እስክንገናኝ ሁላችንም የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ይብዛለን እያልኩኝ እንግዲህ ከወዲሁ እንለያያለን። በድጋሚ በአዲስ ቪዲዮ እስክንገናኝ ቸር ሰንብቱ። ባይ ባይ። መልካም ቆይታ